በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የፍልሰቷ በዓል በሰላም በጤና አደረሳችሁ አደረሰን። በመላው ዓለም የምትገኙ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ባለፉት 2 ሳምንታት እግዚአብሔር አምላክ በብዙ ባርኮናል። በእውነት በየዕለቱ በቅዳሴው ስንሳተፍ ነበር፣ ቅዱስ ቁርባን ስንቀበል ነበር፣ በጸሎት በምህላ በሰዓታቱ ወደ እግዚአብሔር ወደ አምላካችን ስንቀርብ ነበር። እነሆ አሁን እነዚያ 2 ሳምንታት ተፈጽመው የበዓለ ፍልሰታን እያከበርን ነው። ነገር ግን ዛሬ ጥያቄው ይሄ ነው። እነዚህ ባለፉት ሳምንታት ያገኘናቸው መንፈሳዊ በረከቶቻችን በዚህ ሳምንት ብቻ የሚቀሩ ናቸው ወይስ ወደሚቀጥለው የሕይወታችን ምዕራፍ ከነዚህ ሳምንታት በኋላ ጾመ ፍልሰታ ካለቀች በኋላም የሚቀጥሉ ናቸው? ምክንያቱም በእነዚህ 2 ሳምንታት ውስጥ በዚህ ዘመን እጅግ በጣም የሚያስፈልገንን ነገር አግኝተናል። በዚህ በጸሎት ውስጥ ስንሳተፍ፣ በቅዳሴ ውስጥ ስንሳተፍ ረጋ የማለትን ሕይወት አግኝተናል። ከዚህ ዓለም ጩኸት፣ ከዚህ ዓለም ሁካታ፣ ከዚህ ዓለም ጥድፊያ ረጋ ብለን በቀስታ በእርጋታ የምንጓዝበትን መንገድ አግኝተናል። የሚቀጥሉት ሳምንታት የሚቀጥለውስ አዲስ ዓመት ምን አይነት ነው የሚሆነው? ምን አይነት ሕይወት ሊኖረን ይገባል? ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አጽዋማትን በዓላትን በምትሰጠን ጊዜ ዝም ብሎ ሃይማኖታዊ ግዴታዎችን በእኛ ላይ ለመጫን አይደለም። ነገር ግን ወደ ሌላ ታላቅ ነገር እኛን እየጋበዘችን ነው። እግዚአብሔራዊ ወደ ሆነው ሕይወት እንድንገባ በዚያ መለኮታዊው በሆነው የማዳን ሥራ ውስጥ ሱታፌ እንዲኖረን እየጋበዘችን ነው። ስለዚህ በጸሎቱ፣ በጾሙ፣ በምጽዋቱ፣ በስግደቱ፣ በአርምሞ ሕይወቱ፣ ቅዱሳት መጻሕፍትን በማንበብ ሕይወት ውስጥ በዚያ ውስጥ ቤተ ክርስቲያን ቀስ በቀስ የእግዚአብሔር መልክ በእኛ ላይ እንደገና እንዲገለጥ ትቀርጸናለች። እግዚአብሔር መንፈስ ቅዱስ የኔና የናንተን ሕይወት ይሰራዋል። ይሄ ደግሞ በተለይ በዚህ ዘመን እጅግ በጣም ያስፈልገናል። አንድ ነገር እንወቅ፣ መሃል ሰፋሪ የሚባል ሰው የለም። ወይ በዓለም እንቀረጻለን ወይም ደግሞ በእግዚአብሔር መንፈስ ቅዱስ እንቀረጻለን። ምንድነው ልዩነቱ? ራሳችንን ኤክስፖዝ የምናደርግበት ራሳችንን የምናጋልጥበት ነገር ነው። ነጋ ጠባ ለዓለም ከሆነ ራሳችንን የምናጋልጠው፣ ነጋ ጠባ ከዓለም ለሚመጣው ነገር ከሆነ አይምሯችንን፣ ፈቃዳችንን፣ ሐሳባችንን የምናጋልጠው ዓለም በመልኩና በአምሳሉ ይቀርጸናል። ነገር ግን ደግሞ ለእግዚአብሔር ነገር እግዚአብሔራዊ ለሆነው ነገር ለጸሎት፣ ለጾም፣ ለስግደት፣ ቅዱሳት መጻሕፍትን ለማንበብ፣ ከወንድሞች ከእህቶች ጋር መልካም ነገር ከቤተሰብ ጋር መልካም ጊዜ ለማሳለፍ፣ ለደስታ፣ ለእረፍት ከሆነ ራሳችንን ኤክስፖዝ የምናደርገው ራሳችንን የምናጋልጠው እግዚአብሔር መንፈስ ቅዱስ በዚያ ይሰራናል፣ ይቀርጸናል። ማንን ወደ መምሰል? የልጁን መልክ ወደ መምሰል። በዚያ በሮሜ ምዕራፍ 8 ላይ እንደምናገኘው ማለት ነው። ስለዚህ ዛሬ ትልቁ ጥያቄ እንደነዚህ አይነት የሱባኤ ቀናቶችን ሳምንታትን ስንጨርስ ተመልሰን ውሻ ወደ ትፋቱ ወይንም ደግሞ ሪያ ወደ ጭቃው እንደሚሄድ እኔና እናንተም ተመልሰን ወደ ሌላ እንዳንሄድ በእውነት ራሳችንን ቆም ብለን ልንጠይቅ ይገባል። ስለዚህ ምንድን ነው ማድረግ ያለብን? ምንድን ነው ማከናወን ያለብን? በእነዚህ ሳምንታት ውስጥ እጅግ በጣም የጠቀማችሁ የትኛው መንፈሳዊ ሕይወት ነው? የትኛው መንፈሳዊ ተግባር ነው? ለምሳሌ በየዕለቱ ቀናችሁን የምትጀምሩት በምን አይነት ሁኔታ ነው? የማለዳው የመጀመሪያዎቹ ሰዓታት እጅግ በጣም አስፈላጊ እንደሆኑ ወቁ። የመጀመሪያው 30 ደቂቃ፣ የመጀመሪያው ሰከንድ፣ እንዲሁም ወደ ሰከንድ ልምጣ። ልክ ከአልጋ ስትወርዱ ምንድን ነው የምታደርጉት ነገር? ምንድን ነው የምታከናውኑት ነገር? ቀናችሁስ ላይ ስንት ጊዜ ነው የእግዚአብሔርን ነገር የምታስቡት? የእግዚአብሔርን ሐሳብ የምታስቡት?
በመጨረሻውስ የቀናችሁ መደምደሚያ ምንድነው? የእግዚአብሔር ነገር ነው ወይስ ስልካችሁ የሚሰጣችሁ የስልካችሁ አልጎሪዝም የሚሰጣችሁ ነገር ነው አይምሯችሁን ደብድቦ ወደ አልጋችሁ የምትሄዱት? ያ ብቻም አይደለም። ራሳችንን ቆም ብለን የምናይበት ሕይወታችንን የምንመለከትበት በሳምንት ጊዜ አለን? ከየትኛውም ጩኸት ራሳችንን ሙሉ በሙሉ ነፃ የምናደርግበት ያንን ለማድረግ የማንጣደፍበት ረጋ የምንልበት ሰከን የምንልበት ጊዜ አለን? ብታምኑም ባታምኑም ሁሉም ስራ ያለውም የሌለውም ከባድ የሆነ ኃላፊነት ያለበትም የሌለበትም ሁሉም የጊዜ ድሃ የሆነበት ዘመን ላይ ነው ያለነው። ምነው 24 ሰዓት ላይ ሌላ 24 ሰዓት በተጨመረ ነው የምንለው? ያ የሆነበት ምክንያት እንደምናስበው ብዙዎቻችን ስራ በዝቶብን ሳይሆን ውስጣችን በጥድፊያና በሁካታ የተሞላ ሕይወት ስለያዝን ነው። ስለዚህ ገታ የምንልበትን ቆም የምንልበትን ራሳችንን የምናይበት ጊዜ ያስፈልገናል። በዚህ የጾማችን ወቅት እግዚአብሔር ያስተማረኝ ነገር ቢኖር ይሄንን ነው። ብዙ ነገር ለማድረግ ብዙ ነገር ለመስራት፣ ለማስተማር፣ ለመስበክ በምጣደፍበት ጊዜ አንዳንድ ጊዜ ራሴን እዘነጋለሁ፣ ራሴን እረሳለሁ። ከሁሉ በላይ ደግሞ እኔነቴን የማገኝበትን አምላኬን እዘነጋለሁ። ወልደ እግዚአብሔር ኢየሱስ ክርስቶስ ለደቀ መዛሙርቱ ያሳያቸው ይህንን ነበረ። ታላላቅ ስራዎችን ከሰራ በኋላ እነሱን ይዞ ገለል ይል ነበረ። አንዳንድ የዓለም ጩኸት ሲበረታ ገለል ይል ነበረ። ለደቀ መዛሙርቱ ያስተማራቸው ይሄንን ነበረ። ደቀ መዛሙርቱም ለቤተ ክርስቲያን ያስተማሯት ይሄንን ነው። ቤተ ክርስቲያን ከዓለም ራሷን ገለል ስታደርግ በእግዚአብሔር ኃይል ትሞላለች። እኔና እናንተም እንደዚሁ ነው። አሁን ብዙዎቻችን የደከመ ሕይወት፣ የታከተ ሕይወት የያዝንበት ምክንያት ከዚህ ዓለም ጩኸት፣ ከዚህ ዓለም ድካም የተነሳ ነው። ያለፉት 2 ሳምንታት ብዙ በረከቶችን ሰጥቶናል። ነገር ግን በዚህ እንዳያቆም ሊቀጥል ይገባል። አምላከ ቅዱሳን ይርዳን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። አሜን።